አደይና ዶክተር ታሪክ ሰሩ። ቤዛን ከነ ወንድሟ ማንቁርቷን ይዞ እስር ቤት አስገብቶ የ20 ዓመት እስራት ተፈርዶባት እየተርመጠመጠችና ደም እንባ እያነባች ትገኛለች። ባቡሬ ዶክተርና አደይ ባደረጉት ነገር እጅግ በጣም ደስ ብሎት ቤዛ የእጇን ማግኘቷን ሲመለከት እንዲሁም ደግሞ ለለሊ የተሻለ መድኃኒት ተሰጥቷት እንደምትድን ቃል መግባቱን ይታወቃል። አደይ ሁሉንም ነገር ስታውቅበት እኔ ያንን ሆስፒታል መክሰስ አለብኝ። ምን አይነት መድኃኒት ነው ለታማሚ እየተቀረበ ያለው? ምንም ቢሆን እኮ ለሊ ጓደኛዬ የአእምሮ በሽታ ሳይሆን ጭንቀት እንዲሁም ደግሞ ያንን ህመም ብቻ እንጂ ያለባት ሌላ የሚያስጨንቅ ነገር የለም ነበር። ዶክተር እንዴት እንደዚህ ታደርጋለህ? ምንም ቢሆን እኮ ለሊ ይሄን ያክል በሽታ የሚገባት ሰው አይደለችም ብላ ስትለው፣ ዶክተሩም ደግሞ እባክሽ አደይ ለተፈጠሩት ነገር ጸጸት አትሆኝብኝ። እኔ ምንም ያደረግኩት ነገር የለም። መድኃኒቱንም ያዘዘችው ቤዛ ናት። ስለዚህ እሷን በምጠይቀት እጠይቃታለሁ ብሎ ሲል አይደል የለሊ ጤና ጉዳይ ችግር ከገባ በኋላ ስለ ቤዛ ታሪክ የምትነግረኝ ለምንድን ነው? እንዴት እቺ አረመኔ ከባድና እስስት ሰው ማወቅ ያቅተሃል? ቤዛ እኮ ከባድና አደገኛ ሰው ናት። ለሰው ህይወት ጭራሽ ክብር የሌላት፣ እኔን ከዛ ከቤት መንቅራ ያስወጣች፣ እንዲሁም ደግሞ በሰው ህይወት እየገባች ለሰው ህይወት ቅንጣት ታክል መፍትሄ የሌላት ሴት ናት። እንዴት ይሄ ልትቻልሽ አደይ ብሎ ሲላት፣ ዶክተር ለሊን ከልጅነቷ ጀምሮ ቤዛ ባላት ነገር ስለምትቀናባት ለሊን አትወዳትም። ዛሬም ነገም ለሊን ቀርቶ አይደለም እኔን ለማጥፋት የምትጥር ሰው ናት። ቤዛ ከወንድሟና ከገንዘብ ውጭ ማንንም አትፈልግም ብላ ስትለው በጣም ደነገጠና እውነትሽን ነው እንዴ? እስካሁን ሌላ መድኃኒት ላምጣና መሞከር አለብኝ ብሎ ለለሊ ሌላ መድኃኒት ተፋርማሲ አምጥቶ ሲሰጣት ያ መድኃኒት ለሊን ወደ ማረጋጋትና ወደ ተሻለ ለውጥ ሲያይ በጣም ደነገጠና ይሄ ነገር እውነትሽን ነው አደይ? እስካሁን ባቡሬ ሲሰጣት የነበረው መድኃኒት እያሰከራት እንዲሁም ጭራሽ መረጋጋትም ሆነ የጤና ለውጥ እየታየባት አልነበረም። ይሄን ያደረገችው ደግሞ ቤዛ ናት። አንቺ የተናገርሽው ነገር ልክ ነው። አሁን እኔ ቤዛ ያለችበት ቦታ ሂጄ ማንቁርቷን ይዤ እስር ቤት ነው ማርመጠምጣት፣ አታስቢ ብሎ ሲል አይደል ከሆነ ወዳ ልጅቷን በህመም ከገደላችኋት ወዲያ የቤዛ መያዝ ለእኔ ምን ይጠቅማል? እንዴት ማስታወስ ያቅታል? እሱማ ልክ ነሽ። ባቡሬም ሆነ ዳይመንድ ስለ ቤዛ ክፉነት በተደጋጋሚ መጥተው እየነገሩኝ ነበር። ግን ይህን ያክል በሰው ህይወት ላይ ትጫወታለህ ብዬ እንዴት አባቴ ልሰብ አለ አይደል? ዶክተር በጣም ያሳዝናል። እኔ ምንም በሰላም እንቅልፍ መተኛት አልችልም። ለሊን እንደዚህ ያደረገቻትን ቤዛ ሴት አድርጌ በእጄ ካልገደልኳት እኔ አደይ አይደለሁም ማለች። አደይ ባክሽ ተረጋጊ፣ አሁን ለሊን ሂጂና ማረጋጋት አለብሽ ብሎ ሲላት፣ እባክሽ ለማንም ትንፍሽ እንዳትይ፣ እኔ ለሊን በዛም በዝም ብዬ ከውጭ መድኃኒት አስመጥቼም ቢሆን ለሊን አተርፋታለሁ፣ ቤዛንም የእጇን እሰጣታለሁ፣ ቃል ገብቻለሁ። አደይ እባክሽ ተረጅኝ። እሺ ለማንም አልናገር፣ እኔ ምንም ችግር የለብኝ፣ ዋናው ለሊ መዳኗ ነው። ካሁን በኋላ ደግሞ ቤዛ አይደለም ዶክተር እዛ ቦታ ላይ ምንም ሆና መቆየት የለባትም። አንተ የምታስበው የለሊን ህመም ብቻም ሳይሆን ስንት በሽተኛ ታካሚ ነው እየመጣ ያለው። እሷ ለገንዘብ ስትል የሰው ህይወት ትደፋለች፣ ማባረር አለብህ ብላ ወሰነች። ሰላም ሰላም! ውድ የተከበራችሁ የሌላ አንድ መሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉ ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። አደይ በመጨረሻ ከገጠር እየበረረችና እየከነፈች መታ የዴቭና የሽምግልና ጉዳይ ተቀባይነት ባያገኝም እጅጉን በጣም ልቧ ተሰብሮ እናቷም ያኔ ከተማ ላይ ዴቭን ልታገቢ አትችም፣ አባቷም ቢሆን ከተማ ገብቼ አደይን አምጥቼ ቃል ለገባሁለት ለባለ ሀብቱና ለባለ
ትልቁ ሰውዬ መዳር አለብኝ ብሎ ወስኖ ነበር። አደይ ግን በዛም በዝም ብላ ካደገችበትና ከተወለደችበት ሀገር ትታ ወደ ከተማ መልሳ መታ ነበር። ያንን ሀዘኗንና ንደቷን በውስጧ አድርጋ ለሊ ሆና ያገኘቻትን ነገር ማመን አቅቷት እሷን ለማስታመም ደፋ ቀና እያለች ትገኛለች። ዴቭ ከፍቅር እናት ጋር ስለ ሽምግልናውም ሲያወሩ እታለም በችኩልና ሽማግሎችን ሄደሽ እንድትናገር ያደረግኩሽ አሁን ሂጅና ተራዙ ማልባያቸው ብሎ ሲላት፣ አረ የኔ ልጅ እናትህም በተደጋጋሚ እየደወለች ነበር። ዴቭ በፍጹም እኔ የመረጥኩለትን እንጂ እሱ የመረጠውን ሴት አያገባም ብላ ተቆጥታለች። ዴቭዬ ስለዚህ ያለው አማራጭ ምንድን ነው? እናትህን ማዳመጥ አለብህ ብላ ስትለው የፍቅር እናት እንዴት አለም አንቺም እንደሌላው ሰው እያልሽ ነው እንዴ? እኔ እኮ ለአደይ ብዙ ዋጋና መስዋዕት ከፍያለሁ። አደይ ደግሞ ማንኛውም ሰው ለትዳር የሚመኛትና የሚፈልጋት ሴት ናት። እናቴንም ቢሆን ከእኔ የበለጠ አንቺ ነሽ ማሳመን የምትችው። እኔ እሷን በዚህ ጉዳይ ላይ ማናገር አልፈልግም። ዴቭ እንደውም እናትህ ወደ እናተ ጋር እንድትሄድ ነው የምትፈልገው ብላ ስትለው፣ በጭራሽ አልሄድም፣ የአደይና የኔን ጉዳይ ሳላስተካክል ወደዛ መሄድ አልፈልግም አለ። እሺ አለችና የፍቅር እናት በቃ አንተ አትጨነቅ፣ ሁሉም ነገር ይስተካከላል፣ እኔ ደውዬ አናግራታለሁ አለች። ፍቅር የቀጠለው ክፋትና ተንኮሏ፣ ዴቭዬ አደይ ላንተ በፍጹም የምትሆን ሴት አይደለችም፣ አትወድህም፣ እንዲሁም ደግሞ አባቷ ከለከለኝ ብላ እንጂ አባቷ አንተን የመሰለ ልጅ እንዴት አይፈቅድላትም? ስለዚህ እንድታገባ አንተን ስለማትፈልግ መጠቀሚያ እያደረገች ነው። ለምን ሲባል ብሎ ሲላት፣ አደይ አንተን እንደማፈቅርህና እንደምወድ ስለምታውቅ እኔንም መንገድ ለመዝጋት ስለፈለገች ነው። ዴብ እስኪ አይንህን ግለጥ። ቆይ ምን ሆነሃል? ሁል ጊዜ አደይ አደይ። ላንተም ቢሆን ክብርህን የሚመጥን ነው እንጂ የአንድ የቤት ሰራተኛና የገጠር ሰው እንዴት ታገባለህ? እናትህም እኮ ደስተኛ አልሆነችው ለዛ ነው ብላ ስትለው፣ ፍቅር በማይመለከትሽ ነገር አትግቢ፣ አሁንስ በጣም መረረኝ አንቺ ነገር ብሎ ከዛ ከመኝታ ክፍል በሮ ሄደ። ፍቅርም ወደ ክችን ስትገባ ሄሉንና ሮማንን አገኘችና፣ ስሙ እናንተ ችጋራሞች ገንዘብ ማግኘት ትፈልጋላችሁ አለች። ስርቡ ይቆይሽና ወደምትፈልጊው ነገር በቀጥታ ግቢ አለቻት ሮማን። እንግዲያውስ ሁለታችሁንም ብዙ ገንዘብ የሚያስገኝ ስራ ልሰጣችሁ ነው። ምንድን ነው? አደይ ምን ሆነች? ፍቅር እኔ በአደይ ተንኮል ላይ ሰርቼ አደይ ላይ የሆነ ነገር አድርጌ የማገኘው ገንዘብ ጥንቅር ብሎ ይቅር። ያንቺ ተንኮልና ክፋት መቼም አያልቅም። ደግሞ አሁን ብለሽ አደይን በገንዘብ እኛን ገዝተሽ እሷ ላይ ክፉና መጥፎ ነገር እንድናደርግ እየመከርሽን ነው እንዴ ብላ ስትላት፣ እና ዋናው ነገር ገንዘብ ማግኘትሽ ነው፣ ሌላ ምን ታሽቃብጫለሽ ብላ ስትላት፣ አይደል እውነትም አሽቃበጥኩ እንዴ አለች። ፍቅርም ተገረመችና፣ ስሚ አንቺ ደነስ አለቻት ሄለንን። አንቺስ ለገንዘቡ ተሳታፊ መሆን ትፈልጊያለሽ አለቻት። እስኪ ንገሪኝ፣ አደይን ለእኔ እንድትሆን ከዴቭ እንድትርቅ እንድትተባበሩኝ ይፈልጋለሁ። ከዛ አይደለም ቆጥራችሁ የምትጨርሱት አቃጥላችሁ የማትጨርሱት ገንዘብ ሰጣችኋለሁ አለች። እሷ ከእናቷ እየለቃቀመች አላሹ። ጉድ እኮ ነው። ሮማን ልኳን ነገረቻትና፣ እንኳን አደይ እህቴ ላይ ክፉ ነገር አድርጌ ካንቺ ገንዘብ ልቀበል ቀርቶ አይደለም ወደ አደይ እንዲህ አድርገሽ እንትን በይ ብለሽ እንኳን ብታዥኝ በፍጹም ትእዛዜን የማልቀበል ሰው ነኝ። ምን አይነት ክፉና ረመኔ ሰው ነሽ በፈጣሪ አለች ሄለን ማለት ነው። አንቺ ግን ጤነኛ ነሽ? እኔ ባዴ እህቴ የምደራደርበት ቅንጣት ታክል ልብ የለኝም። ምን አይነቱ አረመኔ ሰው ነሽ ብላ ሁለቱም ሲቆጧት የፍቅርና ሰተት ብላ ገባችና፣ ፍቅር ምን ታደርጊያለሽ እዚህ ብላ ስትላት፣ እማዬ ስራ እንዳለ የሚታገዝ ላግዛችሁ ብዬ ነው ምናምን አይደል እንደ ሄሉዬ ብላ አሻሽታት ከዛ ቦታ ላይ ሄደች። የፍቅር እናትም ሄሉዬ ቁጭ አትይም እንዴ? እሺ ትዬ እኔ አሁን እሄዳለሁኝ ብላ፣ በሎ ተጫዋቱ ሮማን ማግዝሻለ? አረ የለም ትዬ ብላለች።
የፍቅር እናትና ፍቅር ከዛ ቦታ ከወጡ በኋላ ሄለንና ሮማን ብቻ ቀሩ። ውይ ምን አይነት አስመሳይ ጉደኛ ናት! እንዴት አደይ ላይ አሁንም ክፋት ለማሰብ ትፈልጋለች? ዴቭን ስለምትወደውና ስለምታፈቅረው ብዙ ነገር ታረጋለች። ሄሉዬ ይልቁን አሁንስ የአበበን ጉዳይ እንጨርስ። እንዴት እንደዚህ ይጫወትብሻል? አንቺ ወደማትፈልጊበት ሀገር ላይ መሄድ የለብሽም። በፊትም የሰበረው ልብሽ ይበቃል። አሁን አግብቶሽ በደስታ ለምንድን ነው ማትኖሩት? ብላ ስትል እስቲ ንገሪልኝ ሮሚ፣ እኔ እኮ ከቀዬ ወንድም ጋር ሸንትቼ የመጣሁት እህት አለሜ ትመጣለች እኔን ታጣኛለች ብዬ እያሰብኩ ያለሁት፣ እሱ ግን አልተረዳኝም። እንዴት እንደሚረዳኝ አላቅም። ተረጋጊ፣ እኔ ሁሉንም ነገር እናገራለሁ ብላ ስትል አሹ ደግሞ በር ላይ ዳይመንድና አበበ ሮማንን አምጣልን ብለውት ነበርና የዳይመንድና የአሹ ጭቅጭቅና ንትርክ እንዲሁም ጨዋታ እንደቀጠለ ይገኛል። አሹም ሄለንን ሊጠራ ወደ ክችን ሲመጣ ሮማንም ነበረችና አሹ ሄለን ያለ ፈቃዷ ከአበበ ጋር ትቷት ለሚሄድ ነገሩን እያለባበሳችሁ ልቧን አትስበራት። አበበ ምን አቶ ነው ከዚህ የሚሄደው? ሄለን እኮ ለሱ ብላ ነው እየተሰቃየች ያለችው። ከገጠር መውጣት የማትፈልገውን እሱን ተከትላ የመጣችው አበበን ስለምታፈቅረው ነው። እንዴት እሷን ትቶ ወደ አሜሪካን ለመሄድ ያስባል? አንቺ ምን አገባሽ ሮማን? ይሄ የሁለቱ ጉዳይ ነው። ተነጋግረው ችግራቸውን መፍታት የሚችሉ ሰዎች ናቸው። ሄሉዬ አቤ በር ላይ እየጠበቀች ነው። አንድ ላይ ሆኑና እቤታችሁ ሄዱና ቁጭ ብላችሁ ተወያዩ፣ ተመካከሩ፣ ተስማሙ። የዚችን ልጅ ወሬ እየሰማሽ አይምሮሽን አታዙሪ ብሎ ሲል አሹ እንዴት እንደዚህ ትላለ? ሄለን እኮ ለእኔ እህቴ ናት። ስትጎዳና ስትከፋ ማየት አልፈልግም። እኔ ሲሄሉዬ መጎዳት ፈልጌ ነው እንዴ? እሱ መሄድ ካለበት ያለበት ችግር ምን አጋጥሞት እንደሆነ ወደዛ ሀገር ለመመለስ ያሰበው እሷና እሱ ብቻ ያውሩ፣ አንቺ ረፊ ብሎ ሄለንን እጇን ይዞ ወደ በር ወሰዳት። ሄሉዬ በትንሹም በትልቁም አታኩርፊ፣ ነይ ቤታችን ሄድና በራችንን ዘግተን ያለነውን ነገር እንወያይ። እኔ በፍጹም አንቺ ትችሽ ልሄድም አልችልም። ሁለተኛ ልብሽን አልሰብረውም። ግን እባክሽ ተረጅኝ፣ በትንሹም በትልቁም እያኮረፍሽ ገመናችንን አትበትኒ አላትና ሮማንም ደግሞ አበበ ሄለን እኔ ምንም እንድትሆን አልፈልግም። ሄለን አንተን በጣም ተወዳለች፣ ታከብራለች። ልቧን ዳግመኛ እንድትሰብረው አልፈልግም። ወደ ውጭ መሄዱ ምን አስፈለገ? ችግራችሁን ተነጋገሩና ወስኑ ብላ ሮማንም ተናገረች። አሹም እንግዲህ ከዛ ቦታ ሸኛቸውና ምን አለ ለራስሽም ህይወት እንደዚህ ብታስብ ኖሮ ብሎ ሲላት ምን ማለት ነው? አረ ምንም ማለት አይደለም አሹ፣ ከጊዜ በኋላ እኮ እየተቀየርክ ነው ያለው። ቆይ ምን ሆነህ ነው? ምን ሰምተህብኝ ነው? ምን አይተህ ነው? እያለች መናደር ጀመረች። እረፊ ሮማን፣ እኔ ተበሳጭቻለሁ። እኔ እያወቀ እንዳላወቀ እያስመሰልሽ ያለውን ነገር እረፊ ብሎ አለ። ባቡሬ እንግዲህ ቤዛና የቤዛ ወንድም እስር ቤት በመግባታቸው እጅግ በጣም ደስ ብሎታል። ለሊም በቅርብ ጊዜ እንደምትድን ዶክተሩ ስለነገረው ደስ ብሎታል። ውድ የተከበራችሁ የሌላ እንደ መሐመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።